አሉኝ፣ ወንድሞች አሉኝ፣ ግን አንገናኝም። ለ12 ተወልጄ ብቻዬን ስሆን ጨለመብኝ። በቃ የኔን ስም ይሄን ያህል ስቃይ ችግር አብረን ያሳለፍ ነው። ክፉም ደጉም ሰው ሀገር ነው ያገኘሁት። ስሜን ማን ብሎ ሴቭ ያደርግ ጥሩ ነው? ሴፉ ባሌ የኔን ስም ማንን አገባ? ሌላ ሴት ወይስ እዚህ ካታሪ ያላችሁ ሲማግጥብሽ ኢጃዛ ቤት ከነ የነበራትን ልጅ እንደዛ እያደረጉ አሁን እኛ ቤት እኔ የነበርኩበት ግቢ ደግሞ አዲስ ቆርቆሮ ታጥሯል። ያንን እንትናል እያለፍን እያለ የሽ ልጆቼን አንሽልኝ አልኳት። በቃ የሆነ ነገር መጣለኝ። ይሰማል? አዎ እናቴ ይሰማል። እየሰማን ነው ሁላችንም። ከዛ ሰፈሩን እያለፉ የሆነ ነገር መጣልኝና ከዛ የሽ ልጆቼን አንሽልኛል። ቤት ውስጥ እኔ ኦርቶዶክስ ነበር፣ በዛ ሰዓት ስዕሎች ነበሩ። እስቲ ዞር በለው እኛም ልጆች አለን እኮ ሴት ልጅ አለን እኮ የእሷ መሆኑን በምንድን ነው የምናውቀው ብላ ገባ። ቤት ገቡ። ልጆቼ ከእንቅልፋቸው ተነስቶ ያለቅሳሉ። እዛ መድኃኒዓለም ወይ ይቅር በለን፣ ኪዳነ ምሕረት ይቅር በለን ብሎ ሁሉም ሰው ማልቀስ ጀመረ። ሲያለቅሱ አሁን እኔን ልጆቹ እሷ እንደሆነች ትሁን፣ ልጆቹ ማደጎ ይግቡ ተባለ፣ ማቆያ ይግቡ ተባለ። ሰው የሚያወራን እሰማለሁ፣ እኔ ግን ማውራት አልችልም። ከዛ ልጆቹ በ16 ቀን የተለዩ እኔን ቅዱስ ያሬድ ሆስፒታል አስገቡኝ። ልጆቹ ገዳይ ህፃናት ማሳደጊያ የሚባለው ወደ ሲኤምሲ ገቡ እና ከዛ በኋላ እኔም አገገምኩ፣ ልጆቹም ሄዱ። እዚሁ እየኖርክ እያለ ተደብቄ እየኖርኩ ስራ ቦታ እየሰራሁ ለሞቴል ወጥ ቤት ገብቼ እየሰራሁ እያለ በመሀል እናቴ ሞተች። እናቴ ስትሞት ሄድኩ። ሳንቲም በሚገባ ስልክ ነበረ ምደውለው። እዛ ደወልኩ። ውስጤ ሲጨንቀኝ ስደውል እናትሽ ሞታለች ለቅሶ ነይ ስባለ ሄድኩ። ሄጄ ቀብሬያት መጣሁ። እዛም አላለቀስኩም። ለምን እንደወለድኩ ፀሐይ ወልዳለች ይሉኛል ብዬ በሶስተኛ ቀን ጠፍቼ መጣሁ። ከዛ ለምን አላለቀስኩም? ቁጭ ብዬ እኔ እንደወለድኩ የሚያውቁኝ መስሎኝ ዘፈን ይወጣል ብዬ ከእናቷ ራቀች፣ ልትቀብር መጣች ይሉኛል፣ ወንድሞቼ ይመቱኛል ብዬ ከዛም ጠፍቼ መጣሁ። እንደዛ እየሰራሁ እህቴ ከቤሩት መጣች። ከቤሩት መጣ እዚህ ለቅሶ አብረን ሄድኩ። ትንሽ መቀራረብ ጀመር ከቤተሰብ ጋር። ተመልሳ እሷ ስትሄድ ፓስፖርቴን ይዛ ሄደች። እሷ የምትሰራባቸው ሰዎች ጋር ልጅቷ ኤሪያድ ነበረ የምትኖረው። ኤሪያድ ሄድኩ። ኤሪያድ አመት እንደቆየን ቤሩት ተመልሰን ተቀይሮ እዛ እየኖርክ እያለ 9 ወር እንደቆዩ ኮብራ እባብ ተፋብኝ ጭንቅላቴ ላይ። እባብ ሲተፋትቼ ሲያመኝ ትቼ መጣሁ። እዚህ ስመጣ ትንሽ ተሻለኝ። እዛ እንደዚያ ያየው ከወንድሜ ጋር ነበረ የምኖረው። ወንድሜ ጋር እየኖርኩ ወደ ሱዳን ሊሄድ 50 ኪሎ ሜትር ሲቀር ወደ ሳውዲ ለመግባት በሱዳን ሲሄድ 50 ኪሎ ሜትር ሲቀር ተይዤ ተመልሼ መጣሁ። ወንድሜ ጋር ሄድኩ። እንደወለድኩ ቤሩት እያለሁ ፈረንጇ መጣ ነበረ ልጄን የወሰደችው፣ ወንዱን ልጄ የወሰደችው ፈረንጇ መጣ እንትን እያለች ነበረ። ተገናኝተን ነበረ ስልክ ምናምን በስልክ ነው የተገናኘው። ቤተሰቦቼ ግን ከፈረንጇ ጋር በአካል ተገናኝተዋል። ከዛ እንደዛ የሱዳን መንገድ ተመልሼ ስመጣ ወንድሜ ጋር ሲሄድ ቤተሰቦችሽ መውለድሽን አያውቁም አይደል እንዴ? እንዴት ከፈረንጇ ጋር ተገናኙ? እኔን ፈልጎ ፀሐይ ለማፈለቀ የማሙሽ ለማፈለቀ እናት ብላ ስትፈልግ ኮቶቤ ላይ እንትን አገኘች፣ ወንድሜን አገኘች። ልጅ መኖሬን ያወቁት የዛ ቀን ነው፣ የዛ ጊዜ ነው። ከዛ እኔን ደውሎ ሲጠይቁኝ አዎ አለኝ እንደዚህ ብዬ ከዛ እህቴም ተጣለን። ከእህቴ ጋር እኔና እህቴ አብረን ስለገባን ማለት እዛ ስለነበር ማለት ነው ተጣላን። ለምን አልነገርሽኝም? ይሄን ጉድ ለምን አልነገርሽኝም ብላ ተጣላን ከሷ ጋር ራሱ በዚህ ሰበብ። ከዛ መጥቼ ከሱዳን መንገድ ስመጣ ወንድሜ እኔ ከስቻለሁ ልጅም በፊት አላት የሚባለው ያውቀዋሉ። ከዛ በኋላ
አሁንም HIV ይዟታል ብሎ አከራዩ የእሱ አከራይም ግቢ ልገባ ከለከሉኝ። ሌባ ናት፣ HIV ይዟታል፣ ግቢያችን ላይ HIV ልታመጣ ነው ብላ ግቢ ሳንኳኳ ከለከሉኝ፣ ልገባ ከለከሉኝ። አሁንም ጨለመብኝ። ልብሴን አውጥቶ ወረወሩኝ። እርቦኝ ስወጥቅ የዝናብ ውሃ አንድ ባልዲ ውሃ ላይ ደፉብኝ። ከዛ ከወንድሜ ከሱ ቤት ሄድኩ። ሄጄ ላፍቶ መስተንግዶ ገባሁ። መስተንግዶ እየሰራሁ እያለ ወርቅና ስልክ ነበረኝ። ሽጬ ኳታር ጀመርኩ። ኳታር በፍሪ ቪዛ እንትን ሸሪካ ቪዛ ካምፓኒ ቪዛ አግኝቼ ሄድኩ። ካምፓኒ ቪዛ እየሰራሁ እያለ 3 ወር ነው። ሱዳኔዎቹ ናቸው መንዱቦቹ። 3 ወር ከሆነ በኋላ እናሳፍርሻለን አሉ። እኔ አልሳፈርም አልኩ። እዚህ አይቼ ሄድኩት መከራ አለኛ። ያንን መከራ መመለስ አልፈለኩም። እነሱ ደግሞ እዛ ጋር እነሱ እንደሚፈልጉት መሆን አለብኝ። እኔ አልሆንም አልኩ። እዛ እናሳፍርሻለን ሲሉኝ ሀቡ ታውቂያለሽ፣ ሜዘር ላይ ወጥቼ መንገድ ላይ ወጥቼ እነሱ ቲኬት ሊቆርጡ ሲሄዱ እኔ ደግሞ በሹፌሩ በኩል ወጣሁና ሜዘር ላይ መንገድ ላይ ቁጭ ብዬ ማልቀስ ጀመርኩ። እስቲ ለመንዱባችሁ እናገራለሁ፣ እንትን ለካፊል እናገራለሁ በምን ምክንያት እንደሚሸኙኝ ብዬ እምቢ አልኩት። ወጥቼ ማልቀስ ጀመርኩ። ሰውዬ መጣና ያስገባ መኪናስ ግቢ ብሎ አባበለኝ። ከዛ በኋላ ስራ አስገቡኝ፣ ሰው ቤት አስገቡኝ። ሰው ቤት እየሰራ 1 ወር ቆየሁና የሆነች ልጅቷ ጋር ተዋወቅኑና እኔ ልጠፋ ነው አልኳት። እሺ ብር አለሽ ስትለኝ አዎ አለኝ አልኳት። ከዛ እንትን አልኩት ከሰውዬ ጋር እንትን ብዬ እዛ ጠፋሁ። አንድ ልጅ አለ የሚያስጠፋ ልጅ፣ ጎበዝ ልጅ አለ፣ ሙስሊም ነው፣ አበሻ ነው እና ጥሩ ነው፣ ይረዳሻል፣ ስራ ያስገባሻል ስትለኝ ጠፋሁ። ከዛ ጠፍቼ ሐሙስ ጠፍቼ እሁድ ስራ ገባሁ። ከዛ ልጁ ጋር ተዋወቅ። እኔ ሰው ሸሽ ነበረ፣ ወንድ የሚባል ሰሽ ነበረ። ለምን እዚህ ያሳለፍኩት ህይወት ነበረ፣ መጀመሪያ ያለፈብኝ ህይወት ነበረ እሱ። ስለዚህ እያልኩ ወንዶቹን እሸሻለሁ። እዛ ከልጁ ጋር በታክሲ ሲያመጣኝ ስራ ሲያስገባኝ እዛ ተዋወቅ። እዛ ፀሐይ ላገባሽ እፈልጋለሁ አለ። እኔ ልጅ አለኝ፣ በ12 ዓመቴ ተደፍሬ በ13 ዓመቴ የወለድኳቸው ልጆች አሉኝ። ነገ እንድሰደብ አልፈልግም እና ይህንን አምነህ የምትቀበል ከሆነ አልኩት። ፎቶ አልበም አለኝ፣ በአልበም አሳየሁት። አይ አንቺ ትዳር ከሌለሽ ካላገባሽ ችግር የለውም አለ። ከኔ በፊት ሌላ ባል ቢኖር ነው ችግር። ባል ላለሽ ይንካለሽ ይለኝ የለኝም አልኩ። ስለዚህ ችግር የለውም አለ። እዛ በቃ ተግባባን። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። እዚህ ያለው ደግነት እንትን እኔን በቻልሽው መጠን ሃይማኖት ባትገልጪ እመርጣለሁ። እሺ በቃ የተለያየ እምነት ተከታይ ነን ካልሽ በቂ ነው። እሺ ከዛ እንደዛ እሺ ይቅርታ። እዛ እየኖርን ቤተሰብ እሱ መጣ፣ ንካሰረልኝ። ከባሌ ሆሳና ሄዶ ማለት ነው። ሆሳና ሄዶ ንካሰረ፣ ሄደ ተመልሶ። አልሐምዱሊላህ እኔም በቃ ደህና ስራ እየሰራው ነበርኩ። እኔ በዛ ሰዓት ሴቶቹን አውቃለሁ፣ ማዳሞቹን ብዙ አውቃለሁ። ፋናር መስጊድ ይሄዳለሁ። ፋናር መስጊድ ነበረ ጁማ ቁርአን ምንቀራው። እንደዛ ከሰው ጋር ተዋወቅ፣ ደህና ሆነን እየኖር ለከዛ ቤት ሆኖ ይሄ ልጅ እኛ ቤት አብራ ያለችው እጃዛ ቤት አብራ ያለችዋን ልጅ ያፈቅራታል። እኔ ራሴ ያመጣኋት ባልና ሚስት ሆናችሁ እየኖራችሁ ሌላም ሴት አብሯችሁ ይኖራል ማለት ነው? እንዴት ነው? ክፍል ነበረው 3 ሰው ነው የተከራየ ነው። ኦኬ አንቺና ባለቤትሽ አንድ ክፍል፣ ሌሎች ሰዎች ሌላ ክፍል። አዎ ጃዛ ቀን ሽንት ቤትና ማር ቤት የጋራ፣ አንቺና ባልሽ አንድ ክፍል፣ ሌሎቹ ሰዎች አንድ ክፍል።
አዎ ታሪክ ሰልዋ ነበር በዛ ሰዓት ታሪክ ሰልዋ ነበር። እዛ እንደዛ ያየውን ሰፊ ቤት ነበረ። እንደዛ ያየውን እሱ ይመጣል ኢትዮጵያ። እኔ ቪዛ ሴቶቹን ለማዳሞች ስለማቀርብላቸው እንትን አመጣላቸዋለሁ። እዛ ቪዛ ሰርቶ ይሰጡኛል፣ ብርም ይሰጡኛል። ከዛ እንደዛ እየሰራው እሱ ኢትዮጵያ ይመጣል። ሲመጣ ሰርፕራይዝ ላደርገው ከሀገር ቤት ሲኬድ የውጪ ያስፈልገዋል። ታስኪ ውጪ ወጣሁና ልጅቷ ቤት አለች። ውጪ ወጣሁና ታስኪ ይዤ ሄድኩ። በአበሻ ታስኪ ሄዳለች። አበሻ ጠርቷት ነው የወሰዳት ብላ ታቃጥሯለች ደውላ ማለት ነው። እኔ አላቅም። አብረን ምግብ እየበላን በእነሱ ያወራሉ። እዛ እኔ ምንም ማቀው ነገር የለም። ይሄን ያህል ተንኮል ይሆናል ብዬ እኔ በጣም ግልጽ ነኝ፣ የዋህ ነኝ። በጣም ከሚገባ በላይ ከሚያለቅስ ጋር አለቅሳለሁ። በቃ ምንም ያኔ የኔ ምስጢር ብዬ የምደብቅ ነገር ምንም የለም። ግልጽ ነኝ በጣም እንደዚህ ወልጄ እንደዚህ ሆኜ ብዬ እናገራለሁ። ለካ እነሱ ይተርቡብኛል። ከዛ በቃ ስመጣ እዛ ቤት አላይሽም አለ። ብሩን ይዤ መጣሁ። ለሱ ሰርፕራይዝ አደረኩለት። ብሩን ከተቀበለ በኋላ ያው ነገሩ ተነሳ። በቃ አብሬሽ አንኖርም እንደፈለሹኝ እንደዚህ አይነት ልጆች አሉሽ በቃ የማይባለውን ቃላት እየተጠቀመ ማለት ነው። ግን እኔ እንደዛ ሲባል ያመኛል። ለምን አላየኋቸውም፣ አላጠቀፍኳቸውም፣ አላጠባኋቸውም። አንዴ ልመርቅ ጣኑ ሳያልቅብኝ ፕሊስ። እሺ እሺ። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ፈጣሪ ለሁላችሁ ይበላቸው። ማንም ሰው አይክፋው እዚህ ምድር ላይ ማንም አይዘን። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ ተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ የሁላችንም ያሳድግልን። ከክፉ ነገር ጠብቆ አሳድጎ ለቁም ነገር ያብቃል። እንደኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። በየሀገሩ በየእስር ቤት ጭንቅ ላይ ያሉ ሁሉ ፈጣሪ ከእስር ቤት ጭንቅ ገላግሎ ለቤተሰባቸው ለሀገራቸው ያብቃቸው። ማንም አይክፋው፣ ማንም አይዘን። አሜን አሜን። ምን ይቀረሃን? ባልሽ ምን ብሎሽ ነበር? ለሪያል ማድሪድ ሁሌ የሚያሸንፍ ሪያል ማድሪድ ሁሌ የሚያሸንፍ ባሌ ቡናሽን ስታፈይ ሁልጊዜ ስትመርቂ ሪያል ማድሪድን አትርሺ ብሎኛል። እና ሪያል ማድሪድ ሁሌ የሚያሸንፍ የሪያል ማድሪድ ጠላቶች እኔ አልፈልግም። እሱ ላይ ኧረ ሀቡ ለእኔ መርቂ ደረስኩ። አቦል ላይ ኔቨሯ እድሜና ጤና ይስጥሽ፣ ክፉ አይንካሽ፣ አሜን። ነገር ሁሉ ይስጥሽ፣ አሜን። ፈጣሪ ደብል አድርጎ ለራስሽ ይስጥሽ፣ አሜን። ትልቁ ነገር እዚህ ምድር ላይ እድሜ ነው። እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ ካለ ሁሉ ነገር አለ። ያ ለሁላችን አሜን አሜን። ለሁላችን የቢዝነስ ባለቤቶች ቢዝነሳችሁ ይስፋ ይስፋፋ፣ ገበያ ይድራላችሁ። ረጁ ግን መታ አልተናገረችም። በቀደም እኔ መርቂያት ሸልፉ ባዶ ይሁን ብዬ በነጋታው መታ ይኸው ሸልፉ ባዶ ሆነ ብላ አሳይታ ነበር። አሁን ግን አልመጣችም። ምን ነው ሼር አድርጎላት። እሺ አሜን አሜን አሜን። ያምራል። ከዚህኛው ብሉ ይሄ ያምራል። ያኛው በስንት አይነት ከለር አለኝ መሰለሽ? ይሄ በ6 አይነት ከለር አለኝ። ይሄ ግን እንትን አልከበደሽም? ተለቅ አይልም? አይ አይልም። ስስ ነው በጣም ራሱ እኮ ነው ራሱ። ትናንትና በብሉ ይሄ በጥቁር ነው። ጥቁር ግን ያ ትንሽ ቀለል አለ። ጥቁር ቲሸርት ስላረኩ ነው። ይሄም ያም አንድ ናቸው። እንደውም ትንሽ ነው። የመጀመሪያው ጥቁሩ ነው ትልቅ እዚህ ድረስ ነው። ኦኬ። ይሄ ግን በቃ እኔ በጣም ወድጃለሁ። ሴክሲ አድርጎኛል። አፍንጫዬን ሰልካካ እያደረገልኝ ነው። ስብስብ አድርጎ እየያዘልኝ ነው። እንዲሰለከክ ትፈልጊያለሽ እንዴ? ኦፍኮርስ ሰርጀሪ ሳልሰራ በማስክ ብቻ ስብስብ ብሎ ስልክክ ብሎ ማስክ የማደርግበት የጊዜ ገደብ ሲያልቅና ሳወልቀው አፍንጫዬ ሰልካካ ሆኖ ነው የማገኘው። ከተሰራሽ ግን ኢራን ነው አሪፍ። እሺ እንደ አድቫይስ ኢራን አሪፍ ነው። አዎ የእነሱ ቆንጆ ነው። እኔ ቱርክ ነበር ያሰብኩት። አይ ኢራን ነው። የአፍንጫ ስራ ጎበዝ ናቸው ኢራን። ኦኬ ቱርክ ለዳሌ ነው። ቱርክ ብዙ ጊዜ ቤሊ እና መቀመጫ። ኦኬ እኮ እኔ ለዳሌ ቱርክ ነበር የተሰራሁት እና አፍንጫም እዛ የሚሻል መስሎኝ ነበረ። በቃ ለአፍንጫ ኢራን ሄዳለሁ። ለአፍንጫ ኢራን ነው። ኢራን ናቸው ጎበዞች። በጣም ጥሩ። ለጥርስስ? ጥርስ
ዱባይም አሪፍ ነው፣ አሜሪካም አሪፍ ነው፣ ዩኬም አሪፍ ነው። ያው ከተሰራሽ ሆሊውድ ስማይል ነው የምትሰሪው፣ እንደነ ዳናይት እንደነ ሃናን የሃናን የዳናይት ስማይል እና እሱን ራስ ኬጂ እሰራለሁ። ዱባይ መጥቼ ይሰራላል። እዚህም አሪፍ ነው። በቃ መጥቼ እዛ እሰራለሁ። እዚህ ካታትሪክ ይወደዳል። እዛ ብዙ ኦፈር አላቸው ዱባይ። እዚህ ዲስካውንት በየወሩም ትችያለሽ እኮ ዱባይ። ያ እሱማ እዚህም ትችያለሽ። በክሬዲት በየወሩ ከሚቆረጥ ይቻላል። ግን ዱባይ ብዙ ኦፈር አለ። በጣም ብዙ ተወዳዳሪ ስላለ በጣም ብዙ ጥርስ የሚሰሩ ክሊኒኮች፣ ዴንታሎች ስላሉ ብዙ በበዛ ቁጥር ተፎካካሪ ስለሚኖር ዋጋ ይቀንሳል። ካታር ትንሽ ኳሊቲ ያላቸው ዴንታል ክሊኒኮች ናቸው ያሉት። ስለዚህ ኮራ ደራ ብለው ነው፣ ተፎካካሪ የለባቸው። ዘና ብለው በውድ ዋጋ ነው የሚሰሩት። ለዛ ዱባይ መጥቼ ብዙ ተፎካካሪ ያለበት ብዙ ዴንታል ያለበት ዱባይ አማርጬ የቀነሰ ቦታ ይሰራለሁ። በራት አሰሪ አያሰራለሁ ማሬ እንዴ ሳሰራ የዛኔ አፍንጫዋ ጥርሷ እንትኗ የሚሉት ሰዎች ይቀራሉ። ለነሱ ብዬ ለማሰራ ምን ይመስላችኋል? ቴክኖሎጂ ያመጣውን መጠቀም ነው። አፎርድ ካረግ ነው አይኖት እኔ ሆዴን ብቻ ነው የምፈልገው። አቡ ዌልካም ዳዲ ዌልካም ሆም። ቡና ላይ ደረስክ አባቴ። እንኳን ደህና መጣህ። አህሌ እንዴት ነህ? ምሳቃ ይዘት ጀመርኩ። ምሳቃ ቋጥረ መሄድ ጀመርክ። ምን አመጣክልኝ የኔ ፍቅር? ኬክ ምን ሴሌብሬት እያደረጋችሁ ነበር? ኢምባሲ በርዝዴይ የው ተቀረ። ለአባቱ ያለው ክብር ብድግ ብሎ ቲቪውን ፖዝ አድርጎ እየሮጠ መጣ። የኔ ፍቅር አየህ፣ ሳይመን እንዴ ኑኑ ብቻ አይደለች የምትወድቅ፣ ሳይመን እንዴት እንደሚወድቅ በቃ ሲኑ እየሮጠች እንዲላል። ይሄንን የአባቷን ድምፅ ስትሰማ ኑኑ ከመኝታ ቤቷ ዲሪሪሪ እያለች ትመጣለች። ኑኑ መኝታ ቤት ነው ቲቪ የምታየው፣ ሳይመን ሳሎን ነው የሚያየው። ምክንያቱም በአንድ ቲቪ ለሁለት ይጣላሉ። ሪሞቱን አምጣ አምጣ። ቢኬርፉል ጀበና ትኩስ ነው። እሺ እንቀጥል፣ ወደ ታሪካችን እንሂድ። ኬክ ማማ ኬክ ዳዲ ብሪንግ ዩ ኬክ ኢንጆይ ሁዝ በርዝ የስ ኢንጆይ ዳ ኬክ ነው። ሼር ዊዝ ዩር ብራዘር ፍቅሬ ሙሉ ለሷ ሰጠቃት ይካፈሉ። ፀሐይ ወደ ታሪክሽ እንመለሳለን። ማሬ ይቅርታ ያቆምሽበትን ልንገርሽ። ያቆምሽው ባለቤትሽ ከኢትዮጵያ መጥቶ ሰርፕራይዝ አድርገሽው አብራሽ ሂጃዛ ቤት የምትኖረዋ ከባልሽ ጋር ግንኙነት ያላት ሴት ደግሞ ለባልሽ አንቺ ያበሻ ታክሲ መጥቶ እንደወሰደሽ አቃጥራ እሱ ሰርፕራይዝ ካረግሽው ብሩን ከተቀበለ በኋላ እንደማይፈልግሽ አንቺ ገና በ12 ዓመትሽ ተደፍረሽ የወለድሽ ልጆችሽን ምናምን በቃ አጸያፊ ነገር ተናግሮ ልብሽን ሰበረው። እሱ ጋር ነው ያቆምነው። ከዛ እንደዛ ሰርፕራይዝ አድርጌ እዛ ነገሩ በቃ ያኔ እንለያይ ነው የሚለው። ብዙ ሰው የሱ ዘመዶችን መጡ መከሩት። እቺ ልጅቷ እንደዚህ ሆናለች፣ ከነበረችበት ወደዚህ መጥታለች፣ እሷን መንከባከብ ነው ያለብህ እና ቤተሰብ ሄደን ጠይቀናል፣ ነውር ነው ብሎ መከሩት። ምንም ያዙኝ ልቀቁኛል፣ በቃ አይሆንም፣ ሙስተሂል አለ። ከዛ ቤት ተከራይልኝ። እሺ ጃዛ ቤት እኔ አይዲ የለኝም፣ ቤት ተከራይልኝ ስለው እምቢ አለኝ። መስጊድ ማቃት ሴትዮዋ ተከራየችልኝ። ሜዘር መጥፎ ቦታ ግልጽ ቦታ በተከራየልኝ። የኛ አገር ልጆች ነበሩ፣ 3 ልጆች ይዤ ወጣሁ። ሀታ የወጣሁ ቀን ማለት እሱ ተላጃ ነው የሚሰራ፣ አብዱላዚዝ ኩድራ ነው የሚሰራ የነበረው በተላጃ መኪና እንደ ፓኪስታን። የእሷን እቃ ቤት ነገ ልንወጣ ቤት ልፈልግልሽ ብሎ እሷን ቅርብ ቦታ አስቀምጦ እኔን መኪና ውስጥ ይሄ ቻይና ካምፖ ገጠሪ ሰልዋ ቻይና ሞል ጋር አዙሮ ለካ ስልክ ቁጥር ደውሎ አይነሳም፣ ደላላው አያነሳም፣ መስሪ ነበር አያነሳም ብሎ አዙሮኝ እሷ ገብታ እቃ እስከምታስተካክል ማለት ነው። የኔ ጅልነት ስልክ ይደውላል። ከዛ እሷ ገብታ እቤት እቃውን ታስተካክላለች። እሱም አምጥቶ አጠገብ ቅርብ ቦታ አውርዷት ነው። ከዛ ዞር እምቢ አለኝ። ለመንኩት
እኔ ወዴት ነው የምሄደው ብዬም ለመንኩት፣ እምቢ አለኝ። ቤትን አላህ ያሳድግልሽ፣ እሺ ክፉ አይንካልሽ፣ የልጅ ክፋት አላህ ያሳይልሽ ያ ረቢ። ከዛ እምቢ አለኝ። ጠዋት እቃ ተጫነ። እቃ ሲጫን ተላጃው ላይ ኩዱራ የሚጫንበት ተላጃ መኪና ላይ ተጫነ። የሷም የነሱም የኔም እኔ አንድ ፍራሽ፣ አንድ ብርድ ልብስ፣ አንድ ትራስ የራሱን ልብስ ብቻ ነው የሰጠሁት። ያለኝን እቃ እንዳለ ይዤ ሄጄ 3ኛ ፎቅ ላይ ነበረ። እዛ ሜዘር እያወረን እኔን እንዴት አድርጎ ቢወስድ እንደ ፓኪስታኖቹ ሻሽሽን እሰሪ ወንድ መሰይ ተላጃ መኪና ላይ ሴት ልጅ እንደማይጫን ያውቃል። እንደ ፓኪስታኖቹ ሻሽን ከፍ አድርጌ አስሬ ወንድ መስዬ ማለት ትራፊክ እንደ ወንድ መስዬ እሷን በከረዋ ላከ። እኔን ግን ሻሽን አስሬ በተላጃ መኪና ሄድኩ። ኳተር ላይ ታውቂያለሽ፣ በትልቅ መኪና ሴት ልጅ አትጫንም። ከዛ ሄድኩ እና እቃ እስከ ለትንሽ ጊዜ እዚህ ይቀመጥ ካምፓኒ ነው የምቀይረው ሲለኝ ማለት ነው። ካምፓኒ እስከምትገባ ድረስ እዚህ ይቀመጥ እለዋለሁ። እኔ ላይ እቃ እያስተካከልኩ የእሱንና የልጅቷን እቃ ይዞ እልም እቃዬንም ሳያስተካክል ማለት ነው ሄደ። ጠዋት ጠዋት እኔ ኬኔቶ ምናምን አደርጋለሁ። ይመጣል፣ ቁርሱን ይወስዳል፣ ለእኔ ደግሞ ኩዱራ ምናምን ያመጣልኛል። እንደዛ እየኖርኩ አንድ ልጅቷ ለቤት ክራይ ብዬ አንድ ልጅቷ ጨመርኩ። ሜጀር ሳውዲያ ሱፐር ማርኬት ላይ ቆሜ የሆነች ልጅቷ ቆማት ስታለቅስ ቤት አጣለች። ሻንጣ ይዛ ስታለቅስ ምን ሆነች ነው ስላት፣ እንደዚህ ወንድሜ ይመጣል፣ ወንድሜ እስከሚመጣ ድረስ ምቆይበት ቦታ እንትን ብዬ ነው እኔ ፍሪ ቪዛ ነኝ ትልና አይዲዋንም ታሳያለች። እኔ ደግሞ ፍሪ ቪዛ ትሁን ምን ትሁን አላቅም፣ አይዲዋን ብቻ አየሁና በቃች ህጋዊ ናት አልኩ። እኔ ስለ አይዲ ስለሌለኝ ስለ አይዲ አላቅም። ፓስፖርቷንም ይዛለች። እዛ ነው ያልኳት። ወንድሟን መጣ። ለካ ቸርች ከአጎቴ ልጅ ጋር ይተዋወቃሉ። ከኔ ጋር ያለችው አጎቴ ጋር እሷን መጣች። እኔ ጋር እያለች ጁምአ መጣ። እስከ ቅዳሜ ድረስ እኔ ምንም አላቅም። ልጁም አመጡ። እቤት ከገባሽ በኋላ ስልክ ደውላለሁ፣ ስራ ትግባ ስል አትገባም፣ እኛ እናስገባታለን። ስልክ ዝም ብዬ ደውላለሁ። እኔ የምጠቀመው ስልክ ደግሞ የባለቤቴ ስልክ ነው። እሱም ካምፓኒ ላይ ተያዘ። ከጁምአ መጣ ቅዳሜ እኔ አሞኝ ነበረ። እሷ ምሳ በልታ ምን ብላ የቀለባን ራሱ ምንም አላለችኝም። ብር የለኝም ነው የምትለው። ሻንጣው አለ። እኔና እሷ ብቻ ነን ቤት ውስጥ። እዛ እሱ ሲያዝ ሲአይዲዎች እሱን ሲይዙት ቤት ድረስ አመጣ። ሲአይዲዎችን ማለት ሀታ ቮይስ ራሱ አድርጎን ውጪ ያላለኝም አይዲ እንደሌለኝ ያውቃል። እዚህ ደግሞ ስመጣ ምገባበት ቦታ እንደሌለኝ ያውቃል። ይዞ መጣ። ተያዝኩ ከእሷ ጋር። ሲአይዲዎች በር ሰብረው ገቡ። እሱን ግን እንደዛ ሆኜ አንቺ የት ነው የምታውቂው ያሉኝ። የእሱ ምስት እዚህ ቤት ነበረች። የእሷን ስልክ ነው እንጂ እኔ አላውቀውም አልኩ። ማለት ለምን የንካ ወረቀት የለንም እዛ ጋር። እሱም ድጋሚ ይገባል፣ አብሮ ይገባል። እሱን ላትርፍ ብዬ ኤሌክትሪክ ላይ አዳፕተር ላይ ጣቴዎች አሁንም ቅርጽ አለው፣ 4 ጣቴ ማለት ነው። እንዳምን ብሎ ኤሌክትሪክ ላይ ሲያንጣጡኝ እኔ አላውቃትም። ልጅቷ ደግሞ 27,000 ኤሪያል እና 40,000 የሚያወጣ አልማዝ ቦርሳ ውስጥ አለ። እንዴ ይሄንን ነገር እኮ ሰምቼ ነበረ። ዩቲዩብ ላይ ይሆናል። እኔ እንጃ። እኔ እዚህ ካታር ስለሆንኩኝ ይሄንን ነገር ሳልሰማ አልቀርም። እሺ 27,000 እና እንትን እየሰረቀች ምናምን ሰምቻለሁ መሰለኝ። ኦኬ ሌትስ ጎ። አሁን አንቺ እዛ ሳትሄጂ በፊት ነው። እኔ 2019 ላይ ነው የገባሁት ኢትዮጵያ የገባሁት። ካታር 17 ዓመቴ ነው አሁን። ማሻአላ። እኔ ዱባይ መስለሽኝ ነው። አሁንም ካታር ነው ያለሁት። ለ2 ዓመት ብቻ ነው ከካታር ወጥቼ አቡዳቢ ኖሬ ወደ ካታር የተመለስኩት። 17 ዓመት ነው። በኢትዮጵያ 2000 ሚሊየን ነው እኔ ካታር የገባሁት። በቃ እሱ ነው በቃ። እዛ አላቅም። ሴትዮዋ ናት የሰጠችኝ ትላለች። 5 ቀን በረዶ ቤት ያሳደሩኝ ማለት ነው። በረዶ ቤት እስር ቤት ሰነያ ሳያደርሱ ማለት ሌላ ቦታ ነው። በረዶ ላይ ምን በላ በረዶ ነው፣ ምን ተኛ በረዶ ነው።
በቃ ምንም ብርድ ልብስም የለም፣ በረዶ ነው ቤቱ። አይሲ ብቻ ነው በቃ እዛ ነው እንዳምን ብለው ማለት ነው። እኔ አላቅም። ስትመጣ እንዲህ ነው ያገኘኋት። አይዲ ስላለ እኔ ስለ አይዲ ስለማላቅ እንዲህ ስትለኝ ስታለቅስ ይዤ ቤት መጣሁ። ብርም የቤት ስራ ግቢ ስላትም ቆይ ትለኛለች። እኔ አላቅም ብዬ ወላሂ ጡት ማዣ ራሱ አላደረኩም ነበር። ትመለሻለች ብሎኝ አባያ ደርቤ ነው የሄድኩት። እኔ ግን እንትን እሱ ብር ይከፍልልኛል ብዬ አስቤያለሁ። 13,000 ብር ክፈይና አንቺ በሪአ ተመለሽ አሉኝ። እዛ ለገራማ ደግሞ 13,000 ሪያል ክፈይና ትወጫለሽ ሲሉኝ ክፈልልኝ ስሎ እምቢ አለኝ። እኔ ሰርቼ ከፍላለሁ ክፈልልኝ አልኩት፣ እምቢ አለኝ። ሀታ ማዳሞቹ ቁጥር ስለሌለኝ ነው እንጂ ማዳሞቹ ይከፍሉልኝ ነበር። መስጊድም ብናገር ብዙ ጀማዎች ነበሩ ይከፍሉልኝ ነበር። ኢትዮጵያ አልገባም ነበር። ስልክ ስለወሰዱ የእሱን ቁጥር ነው በቃሌ የማውቀው። እምቢ አለኝ። እኔ ከፍላለሁ ልውጣ ብቻ፣ እኔ ኢትዮጵያ ብቻ መሄድ አልፈልግም ስለው እምቢ አለኝ። ከዛ ማለት አፉን አውጥቶ እምቢ አለሽ ወይስ የለኝም አለሽ? እኔ አልችልም፣ አንድ ቤት ይገዛል ያን ያህል ብር አልችልም ማለት። ለምን እሱ እዛ ህይወት ጀምሯል፣ እኔ እዛ ከሆንኩ ይበላሻል። ይገርማል። ከዛ ስመጣ ልብስ አምጣልኝ፣ የኔ ልብስ ሁሉም ነገር እዛው ነው ያለው። አባያ ደርቤ ነው የወጣሁት። ጡት ማዣ ራሱ አልነበረም፣ እስር ቤት ነው የሰጡኝ የሚሄዱት ሴቶች ማለት ነው። ልብስ አምጣልኝ ስለው 2 ብርድ ልብስ 2 ሻንጣ ላይ አድርጎ መጣ እና አንድ ስልክ ወላሂ 100 ሪያል አልሰጠኝም። ምግብ ኢትዮጵያ ነው። ሻንጣ ውስጥ ብርድ ልብስ ውስጥ ኪስ ውስጥ ብር ፈልጋለሁ። ኤርፖርት እኔ ብር ፈልጋለሁ። ምናልባት ደብቆ አድርጓል ብዬ ማለት ነው። እዛ እሺ ማን ነው የሚቀበለኝ ስለው ጓደኞች ያሉ ይቀበሉሻል አሉ። በቃ እነሱ ላይ ብር ልኳል ብዬ ዝም አልኩት። እዛ እነሱ 8 ሰዓት ነው የወረድኩት። ወደኛ እንሂድ ሲሉኝ አልሄድም አልኩ። አላቃቸው የእሱ ጓደኞች የት እንደሚወስዱ አላቅ። ወንድሜ ጋር ሲሄድ መስቀል ነው። ወንድሜ ደግሞ ክፍለ ሀገር ሄደዋል። ምስቱ አለችው። ምስቱንም አላቃትም። እኔ ከሄድኩ በኋላ ነው ያገባት። ያን HIV ይዟታል። እዚህ ግቢ እንዳገባ ያሉት ማለት ነው። ያው ሲቸግር የዴት ይሄዳለሁ ወደ እነሱ ነው። ከ8 ሰዓት 1500 ብር ሰጠኝ ጓደኛው። 1500 ብር ሲሰጠኝ የኢትዮጵያ ብር 800 ብር ውድ ነበረ በዛ ሰዓት መስቀል ስለሆነ 800 ብር ኮንትራት ይዤ በ15 ነበር በ14 ነበር የመጣሁት። በ15 ሄድኩ። ሲሄድ እዛም ፀሐይ ምን ይዛ መጣች። ፀሐይ ምን ከደቡብ አፍሪካም ደውሎ ፀሐይ ምን አመጣች። ጎረቤት ላይም ፀሐይ ምን አመጣች። በቃ እኔ ጠባሳ አለብኝ። በፊትም ልክ ያለው አርጌ ያለው የዛ ጊዜውን አላዩም። ለሁሉም አርጌ ያለው እቃ ደግሞ ልክ ነበር። ደህና እቃ ልክ ያለው እየሰራው ከሱ ተደብቄ መስጊድ እየገዛው ደህና እቃ ልክ ያለው ፍሪጁም ኦቭንም ጋሳላም ልክ ገዛልኝ አስገዛልኝ ስለው እምቢ አለኝ። እኔ ብቻዬን ሄጄ አንሳል ጋራሪ ብቻዬን ገዛው። ያ ሁሉ እቃ በእሱ ዘመዶች ጋር ነው ያለው። የኔ እቃ አላየሁም ነበር። እዛ ሄድኩ። እዛም በሁለተኛ ቀን በታረደ በሁለተኛ ቀን ትቼ መጣሁ። ጆሮ ሲዶኖቅር ማለት ነው። ቤት ልከራይ እንደዚህ አልተመቸኝም እንዲህ እየተባልኩ ነው ስል 10,000 ብር ልኮልኝ ቃሊቲ ቤት ተከራየሁ። ቃሊቲ ቤት ተከራይቼ የሾምበቆ ቤት በ1200 ብር ተከራየሁ። እዛ እሱም እኔ መስከረም ላይ መጥቼ ህዳር ላይ መጣ። ህዳር ላይ ሲመጣ እቃዬንም አገኘው። ወደ አለም ገና ሄን የሱ ጓደኞቹ ያለበት የአገሩ ልጆች ያለበት ወደዛ ተከራየን። እንደዛ እየኖር የሱ እህት ደግሞ እናቷ በ3 ወር ነው የሞተችባት። የመጨረሻ እህቱ እኔ ጋር መጣ። ደህና ነበረ። ከልጅቷ ጋር መሆኑን ያወቅኩት በዛ ሰዓት ሲመጣ ስልኩን ኢንተርኔት ልጠልፍ ብዬ ስልኩን ስከፍቶ እዛ ከዛን ሰዓት ድረስ ከሷ ጋር እየማገጠብሽ እንደነበር አታቂም። ኢትዮጵያ እስከመጣ ድረስ
ከአንቺ ጋር ኢጃዛ ቤት ተከራይታ ከምትኖር ልጅ ጋር ይማግጥ እንደነበር አታቂም። ኢትዮጵያ ከመጣ በኋላ ነው ያወቅሽው። ዲኒ እያወቀች ነው አብረው ቀጥላ ነው ጭንቅላቴ ውስጥ እያወቀች አብረው ቀጥላ ነው እስር ቤትም ሆና እንዲከፍልላት ምትለምነው እያልኩ ማለት አውቀሽ በቃ ዝም ያልሽው የተውሽ መሰለኝ። እስከዛን ሰዓት ድረስ አላወቅሽም ነበር። አላወቅኩም። ቃሊቲ የሾምበቆ ቤት አርከበ ሱቆቹ ጋር ከገበያ ጀርባ አለ። ኮሜንት አይቼ ነው አለ። የሾምበቆ ቤት ከአርከበ ሱቆች ወደ ውስጥ ገባ ብሎ የሆነ ቤት አለ። በሩ ሁሉ በሾምበቆ ነው የታጠረ የነበረ። አሁን ይኑር አይኑር አላውቅም። አይ ኮሜንት ስላየሁ ነው። ከዛ መጣና ኢንተርኔት ልጠልፍ ስል ስልኩን ይኸውልሽ ፀሐይ ሀሳብሽ ይሰረቃል። ኮሜንቱን ትተሽው ጣራ ወይ ግድግዳ እያየሽ ንገሪን። ለምን ሀሳብሽ ኮሜንት ለመመለስ ሀሳብሽን ስታቋርጪ ታሪኩ ይመሰቃቀልብናል። እኛ ተመስጠን እያዳመጥነሽ ነው። 3800 ሰው ተመስጦ እያዳመጠሽ ነው። አንቺ ግን ኮሜንት የምትመልሽ ከሆነ ታሪኩ ይጠፋብናል። ስለዚህ ኮሜንት እንዳታይ ጣራ ወይ ግድግዳ እይ። ስልክሽን አትይ ወይ ገልብጩ ስልክሽን። እሺ ይቅርታ። እሺ ኢትዮጵያ መጥቶ ነው ያቆም። ኢትዮጵያ መጥቶ ሆናችሁ እሱ ጋር ነው ያቆም። ስልኩን ልጠልፍ ስከፍቶ ሜሴጅ በኢሞ ገባ ከልጅቷ። ስልኳን እኔ አውቃለሁ፣ እኔ ጋም አለ። አርግዣለሁ፣ ምንድነው ላስወርድ ነው ብር ላክልኝ ምንድነው ብላ አንተ እሷ ጋር ሄዳ በቃ እንደዚህ ብላ ከርዲ ይገባል። ዳታውን ልጠልፍ ነው ያስኩት እኔ። ይሄንንም ማስብ አይደለም። ከዛ የኔውን አጠፋሁና እንትና ሪከርድ ላኩ። እኔ ለተንኮል የሱ ስልክ ለመፈተሽም አይደለም። እኔ ስልክ ኢንተርኔት ልጠልፍ ልጆቼ ይደው ነበረ የከኔ ነው ኢንተርኔቱ በሩ ተዘግቶ የሳሎኑ ዋይፋይ አልደርስም ብሎ ቆይ ልንገርሽ የቱ ጋር እንደተቋረጠብኝ እንትን ስልኩን ልትጠልፊ ስትይ ኢሞ ስታበሪ እሷ ማርገዟን አንተ እሷ ልታይደክ እኔ እዚህ አርግዤ የማስወረጃ አጥቻለሁ ምናምን ብላ ቮይስ አደረገች። እሱ ጋር ነው ከሱ ጋር ቀጥይ። ከዛ ያ ሁሉ እኔን ተንኮል አስቤ አይደለም ወይ ስልኩን ለመፈተሽ አይደለም። ስልኩ ፓተሩንም አውቃለሁ የኔንም ያውቃል። ግን እኔ ልጆች ምናልባት ሚሴጅ ልኮ ይሆናል ፎቶ ልኮ ዋናን ብዬ ዳታ ስለመጠቀም ብር ሲያልቅብኝ ነው ዳታውን ልጠልፍ ብዬ ከፈትኩት ማለት ነው። እንደዛ ብዬ ዳታ ሼር ላረግ ነው የሚባለው። ዳታ ሼር ላረግ እሺ ዳታውን ሼር ላደርግ ኢንተርኔቱን ሼር ላደርግ ነው የከፈትኩት። ከዛ ጠየቅኩት እንዲህ ብዬ በቃ አበትኩት። ጠየቅኩት ሌላ ሰው ቢሆን ኦኬ ችግር የለውም አብረን እየኖርን እንደዚህ ያደረክ ወይ ይሄ ሁሉ በደል የደረሰብኝ በሷ ነው ወይ ብዬ ተናገርኩት። ያ ሁሉ ድራማ አሁን መጣልኝ። ትጠይቀው አይ ብሎ በቃ አልፏል ሁሉም ነገር። በዛ ሰዓት አንቺ ስላናደድሽኝ ነው ከአበሾች ጋር ስለይሽ ነው ስለተናደድኩ ነው እንደዚህ ያደረኩት ምናምን ብሎ እንትን አለ። ተውኩት እኔ በቃ መልስ ሄደናል እኛ ሀገር እነሱ ሀገር መልስ ሄደናል። እኔ በቃ አሁንም ሌላ ነገር ይመጣል ብዬ ተውኩት። ሰው እንትን ካለኝ ግግም አልልም እተዋለሁ። እዛ ሄደ እሱ ተመልሶ በአመቱም መጣ። እኔ እዚህ ሰፈር ነበርኩ። ያመኛል፣ ሆዴ ይነፋኛል። እዛ ኪንታሮት ነው ብሎኝ 4 ወር ወደ ሻሸመኔ ሄጄ እዛም ኪንታሮት ነው ብሎኝ ያንን መድኃኒት ተጠቀምኩ። እዚህ ደግሞ ምን ይላሉ የሱ ጓደኞቹ አርግዛለች ብሎ ለሱ ይደውሉለታል። ሁለተኛ ዙር በአመት መጣ። እርጉዝ ናት ሲሉ ማለት ነው። እርጉዝ ናት ሲሉ በአመት ሲመጣ እኔን እያየኝ ነው። እርጉዝ አይደለሁም። እኔ ግልጽ ነው። ሆዴ አበጠ። ሆዴ እንደዚህ ብዬ ሆዴን ክፍት አድርጌ ነው ለሴቶቹ ማሳየው። ቤተሰብ ጋር ሊሄድ አይሰጠኝም ነበረ። የሆነ ፕሮግራም የቤተሰብ ጉዳይ ተጠርቼ ድሮ የሞተ አጎቴ አሁን ሞቷል ብዬ ሄጃለሁ። ለምን ስለማይሰጠኝ መቅረት አልችልም ነበር። ያን ሁሉ እያደረኩ አሁን ድጋሚ ሁለተኛ ሲመጣ እኔ እርጉዝ አይደለሁም አየኝ። ከዛ ሐኪም ቤት ሄድ ንጹህ ነሽ፣ ጤነኛ ነሽ፣ መውለድ ትችያለሽ ነው የሚሉኝ። ውስጥ ያለው በሽታዬን አላዩም። እዛ እሱ ተመልሶ በአመት መጥቶ ሲሄድ ማለት ሁለተኛ ዙር መጥቶ ተመልሶ ሲሄድ እንትን አለ እህቴ ጋር ሄድኩ። እህቴ ጋር ምክንያት አድርጌ ሆዴ በጣም ያብጣል፣ ማታ ማታ አልተኛም።
በቃ ያቃጥለኛል። የሶስት ሰው ሆድ ነው የሚያክለው ሆዴ። እዛ ሄድኩ ሆሳና ሲሄድ ዝም ብሎ ክሊኒክ ሲሄድ አንቺ እስከ ዛሬ ድረስ የት ነበርሽ? 90 ቀን ብትቆይ ኖሮ ካንሰር ሊሆንብሽ ነበረ፣ ከባድ እጢ ያለብሽ አሉኝ። እሱ በሄደ በ14ኛ ቀን እኔ ኦፕሬሽን እንትን አገር ቤት ሄጄ ለኦፕሬሽን ቀጠሮ ያዝኩ። በዛ ሰዓት እኔ ላይ ብር አስቀምጦ ነበር። እኔ ይሄ ብር እኔ ጋር እንዳይሆን ያንተ የለፋው ቤት ነው የለፋው ብር ነው፣ ስለዚህ ባንተ አካውንት ይሁን፣ እኔ ልሞትም ልድንም እችላለሁ፣ ስለዚህ ብርህን ልመልስልክ ብዬ መለስኩለት። ከሞትኩ ሰደቃ ታወጣለህ ብዬ ማለት ነው። ብሩን መለስኩለት፣ ለሕክምና አስቀምጬ መለስኩለት። አሳክሞኛል፣ አላህ ይስጠው። በጣም አሳክሞኛል። ሐኪም ቤት በጣም ዞር ያለው አላህ ይስጠው። ከዛ ኦፕሬሽን ሆንኩ። ኦፕሬሽን ሆኜ ትቼ መጣሁ። እዚህ ሲመጣ አሁንም በ3 ወር በ4 ወር ሐኪም ቤት ሄድኩ። ኦፕሬሽን ሆኜ በመጣሁ አሁንም ማመም ሲጀምር ማለት ነው። አዲስ አበባ መጥቼ ሐኪም ቤት ሲሄድ መሳሪያ አስገቡና ብረቱን ሲያስገቡ የማፀን ብረት የውስጡ ስፌት ተፈታብኝ። እዛ ተሰቃየሁ። 9 ወር ሙሉ 8 ወር በሙሉ ደም ፈሰሰብኝ። እቺ ማትወልድ በቅሎ ናት ይሉኛል። አውቃ ማፀኗን እንትን አርጋ ነው ይሉኛል። አይሉኝ ነገር የለም። አላህ ነው ያልሰጠኝ። መጣ 3ኛ ዙር መጣ። እንደዛ እያመመኝ ውጪ ማደር ጀመረ። አዳማ የስንዴ መጋዘን ከፍቻለሁ ይላል። ያድራል፣ ይመጣል። ጠዋት ልብስ ሊቀይር ብቻ ነው የሚመጣ። ቤተሰብ እምቢ አለኝ። ከዛ ስሜን ሀታ ሀቡ የኔን ስም ይሄን አልች ስቃይ ችግር አብረን ያሳለፍ ነው። ክፉም ደጉም ሰው ሀገር ነው ያገኘሁት። ስሜን ማን ብሎ ሴቭ ያደርግ ጥሩ ነው? ሴፉ ባሌ የኔን ስም እዚህ ጋር እህቱን እያሳደግኩ ነው። ምንም ብር የለኝም። ያለኝን ለሱ መልሻለሁ እኔ ላይ አስቀምጠው። ከዛ መጣና ሸሚዝ ተኩሽ ያለ ተኮስኩ፣ ጫማ ጠረኩ፣ ሱፍም ተኮስኩ። ይሄን የራስ ሰርግ ሊሆን ይችላል አልኩት። አብረን እንሂድ ስለው የዱርዬ ሰርግ ትሄጃለሽ ወይ አለኝ። እና እሺ መቼ ነው የምትመጣ አልኩት። ከሳምንት በኋላ በዛው አገር ሄዳለሁ። የሆነ በመሬት ጉዳይ ነበረው ፍርድ ቤት ያዘው። በዛው እዛ ሄዳለሁ። እሱ ለካ ጫጉላ ቤት ውስጥ ከሚጨርስ ነው። ከዛ ሄደ አገባ። አላውቅም እኔ በዛ ሰዓት እዛ ሊሄድ ነው አለ። ቀኑ ደርሶ ማንን አገባ? ሌላ ሴት ወይስ እዚህ ካታር ያላችሁ ሲማግጥብሽ ኢጃዛ ቤት ከነ የነበራትን ልጅ? ሌላ እዚህ ሰይድ ያሲን ተኛ ሴት በህይወቱ። ኦኬ ሌላ ሴት ማለት ነው። ሌላ ሴት ነው። እዚህ ወንድሞቹ ጓደኞቹ ናቸው። የሱ ጓደኞች አብሮ አደግ። አንዱ አላህ ራሞ ሞቷል። እኛ ሀገር ሄዶ መልስ ሄዶ የመጡት ናቸው። አንዱ ደግሞ አለ ወላሂ ብላህ ረብል ከአባ መጥቶ ያቅም ዳያስፖራ ነው ብሎ ንካይ ታሰረለት ማለት ነው። ትዳር የለውም ተብሎ ነው እንትን ያለው። ከዛ እኔ ምንም አላቅም። አሁንም ሄደ እሱ ለሱ የሚያስፈልገው ነገር አርጌ ይዞ መሄድ ነገር እቃ አዘጋጅቼ ሄደ። ከዛ በኋላ በ10 ቀን በኋላ የሚመጣ ሰው አለ። ይሄን እቃ እዚህ ሰው ፈልጓል ይላል። ጩኮ ሰርቼ ሹሮ ሀታ እሷ እኔ በኦፕሬሽን ደም እያፈሰስኩ ቡና የማሽን ቡና አጠጣም 4 ኪሎ ቡና በእጄ ወቅጫለሁ። ሰው ፈልጎ ነው የማሽን ቡና የማይጠጣ ሰው ብሎ መቆጫ ከጎረቤት ለምኝ። ሌላ ጊዜ እቃ ስልክ በእንትን ለሰው ነው ብሎ አንቺን የገዛ ሚስቱን በኦፕሬሽን የተደረግሽ የታመምሽ ይህን ሁሉ ነገር እንድታዘጋጅ ያደረገ ለማ ለዚህችኛዋ በድብቅ ላገባት ሚስቱ። ከዚህ
ሁሉም ነገር አዘጋጀ። በርበሬው፣ ሽሮው፣ ሚጥሚጣው፣ ቂቤ፣ ማር ምንም ሳይቀር ማለት እሱ ላይ ራሱ አንቺ ለማን ነው? ሰው ፈልጎ ነው ልሸጥ ነው። እዚህ ሰው ፈልጎ ነው። እኔ ጥቅም የሚገኝ መስሎኝ ነው። እሱ ጥቅም የሚያገኝ መስሎኝ ሀታ ብር በስነ ስርዓት አይልክልኝም። 10,000 ብር ይልካል። 5,000 ብር የቤት ኪራይ እከፍላለሁ። 2,000 ብር የእህቱ ትምህርት ቤት እከፍላለሁ። 3,000 ብር ነው ለእኔ የሚተርፍ። እህቱ አብራሽ የምትኖር ናት ቤታችሁ? አዎ ትንሽ ናት። እሷም እናቷ ሞታለች። ያኔ የእሱ እህት ናት። ትንሽ ናት። እዛ ሄደ 9ኛ ባገባ የእንትን ቀን የአረፋ ቀን በቪዲዮ ደወልኩ። በቪዲዮ ስደውል ራቆቱ ነው። ከሰላት መልስ በቪዲዮ ደወልኩና ራቆቱ ነው። የት ነው ያለው? ኢጃዛ ቤት ወንዶች ቤት ነው እንዴ? ወንዶች ቤት አላልክም እንዴ? የት ነው ያለው ስለው በኢድ ቀን ማን ነው የሚደውለው አለች። እሷ ማን ነው የሚደውለው በኢድ ቀን ስትል ጆሮዬ ላይ መጣ። ድምጿን ሰማሽ? ድምጿን ሰማሁ። ከ9 ወር በኋላ ማለት ነው። አግብቶ ካታር ነው እንዴ ያመጣት? እሱ ኢትዮጵያ አግብቶ እና እሱ ቀድሞ ሄደ፣ እሷ ከኋላ ሄደች። ለዛ አይደል ዕቃ ያዘጋጀሁላት። እሱ ይዞት የሚሄደውን ዕቃ አንቺ እሱ ከኢትዮጵያ ወደ ካታር ሲመጣ ያዘጋጀሽው ለእሷ እሷ ቤት የሚገባ ነው። እኔ እኮ እሷ እዛው መስላኝ ነበረ። ከተጋቡ በኋላ እሱ ጥሏት የመጣ እዛ አስቀምጧት የመጣ ነበር ይመስለኝ። ቀድሞ ነው የላካት ወደዚህ አይደለም። እሱ ቀድሞ ሄደ ለእሱ ማዘጋጅቼ፣ እሷ ስትሄድ ደግሞ ለእሷ ማዘጋጀው። ለእሷም 2ኛ ዙር አዘጋጀው ከ10 ቀን በኋላ። ያዘጋጀሽውን ዕቃ ለማን ሰጠሽው? እሷን በአካል ሄደሽ አየሻት ሰጠሻት ወይስ ሰው ላከሱ? ሌላ ጊዜ ኤርፖርት ሄጄ ነበር ዕቃ ምልኮ። የዛ ጊዜ ደግሞ ሞተረኛ ልኮ ነው ዕቃ የሰጠሁት። እንዳታውቂያት ነው እንዳታያት። እሺ በሞተረኛ ነው። የአረፋ ዕለት ስልኩ ጋር ነው ያቆምነው። ይቅርታ ስላቋረጥኩሽ። አረፋ ዕለት እንደዛ ማን በዚህ በኢድ ቀን የሚደውለው ብላ እንትን ስትል አበጥኩ። እኔ ጋር እንግዳ ይመጣል፣ ወንድሜም ይመጣል፣ ሌላ ጎረቤቶቹም ይመጣሉ። ከዛ ከሰላት መልስ ይሄንን ስሰማ አበጥኩልሻለሁ። ከዛ ማን ነው እለዋለሁ። አረ ጎረቤት ሄጄ ነው። እና ማናት እኔን እንደዛ ምትለኝ አልኩ። እኔ ያችኛውን የመሰለችኝ እቺ በፊት የነበረችዋ እሷን የመሰለችኝ ከሷ ጋር አብሮ ያለው። እዛ ለብሶ ምን ብሎ ውጪ ወጥቶ ደወለና እኔ በጣም ወደዋለሁ ጎማ ይብላኝ አለ። ጎማ ይብላኝ ስል እውነት መሰለኝና ተውኩት። በቃ እውነት መሰለኝ ወላሂ ጎማ ይብላኝ። እኔ ሰው ቤት ነው ለአንቺ አይደለም ለሌላ ሰው ሲወራ ሰምተሽ ነው። ተውኩት። እውነትም የበላ ነው የሚመስለኝ እኔ። አዎ እንዲህ ነው እንደምትወጃቸው ሲያውቁ እንዲህ ነው። ጎማ ይብላኝ ማለት መኪና ይግጨኝ ነው አይደል? ወይስ የአውሮፕላን ጎማ ይብላኝ ማለት መኪና ይግጨኝ ነው። ጎማ ይብላኝ ሲልሽ አንቺ ደግሞ ጎማ ከሚበላው አመንሽው። አመንኩ። እዛ እንትን እንደዛ በዛ ተውኩት። እሱን ዘጋሁት። በፊት ማታ ይደውልልኝ ነበረ። ከሷን ሳያገባ ኢትዮጵያ ሳይመጣ በፊት በቪዲዮ ያናግረኝ ነበር። ልክ ቤት ከገባ በኋላ ጠለባት ነው የሚሰራ። አይደውልም፣ ስልክ አይመቸኝም፣ ዘግቶ ነው የሚገባ። ቻው ደህና ደሪ ልተኛ ነው ወሬ አልፈልግም ብሎ ነው የሚገባ። ከዛ ዘጋለሁ፣ አልደውልም። እኔ ሲወጣ ብቻ ይደውላል። ቀጥታ ብሎክ ነው ስልኬ፣ ቀጥታ ብሎክ ነው። እሱም በኢሞ ብቻ ነው። ዋትስአፕም ሌሎቹም ነገር ብሎክ ነው። ከዛ እንደዛ ይሆን እኔ ለምን ብለሽ ጠይቀሽ አታርቂም? ለምንድን ነው በዋና ስሞክርኩ ብሎክ አድርገኸኛ ለምን ብሎክ አረከኝ ብለሽ ጠይቀሽ ታውቂያለሽ? ጠለባት ስለሚሰራ በዛ ስትደውይ ይጠፋብኛል፣ ሎኬሽን ስለሚሄድ። ጠለባት ዲሊቨሪ ነው የሚሰራው። ከዛ እንደዛ መስቀል ሄድኩ እኔ አገር ቤት። የሆነ አባቴ በጣም ታሞ ነበረ። ሄድኩ እኔ እሄዳለሁ። ቤተሰቡ ወንድሞቼ እንትን ሲሉ አሁን መራቅ አልፈለኩም። ተጠርቼ በግድ ከዚህ መኪና ይሄድ ነበረ፣ የሚሄድ መኪና ነበር። ከነሱ ጋር አብሬ ሄድኩ። እዚህም ብቻዬን ስላለው ልጅ እህቱንም ይዤ ሄድኩ። እህቱንም ይዤ ትቼ ስመለስ በመጣ 2ኛ ቀን ሊሆነ ልጅቷ ቆጮ አምጪ ብላ ወደ ሰበታ ይዤ ሄጄ ነበር። እሷ ቤት ተቀምጬ እያለሁ ቪዲዮ ይላካል። የሰርግ ቪዲዮ ቤሎ ምን ይላክልኛል።
ከዛ ማነሽ ሳልኳት አንቺ የአብዲ እህት የከሌ እህት አይደለሽ እንዴ አለችኝ። አዎ አልኳት፣ ነገሮቹን ለመቀበል ማለት እሷ ለካ አውቃ ነው። ተጣልቶ ንካ ወርዶ ኢትዮጵያ መጥታለች። እሷ ስሜን ሳይቀር ያለችበት የሱ እህት ስም እንትን ሰፈሩ ሳይቀር ሁሉም ነገር ነግሯታል። እዛ እንዲህ አለችኝ። እንደዚህ አግብቼ እንደዚህ አይነት ቀን ሱፉም አንድ ነው፣ ለኔ መልስ የተገዛ ነው። ሁሉም ነገር አንድ ነው። ሚዜዎቹም እኛ ሀገር መልስ የሄደው ሚዜዎቹ ናቸው ማቃቸው። አብሬ እነሱ ግቢ ስንት ጊዜ ኖርኩ ነው። እዛ አበድኩ ወላሂ ከሰበታ እስከ ዓለም እንትን ዋስ ድረስ እንዴት እንደመጣሁ እኔ አላውቅም። እዛ ስጠይቅ ሆኖ ነበረ፣ አንቺ ስላልወለድሽ ሆኖ ነበረ፣ ግን ያንቺ እንባ ስላለ ትቻለሁ፣ ንካ ወርጃለሁ፣ አገሯ ገብታለች አለ። እዛ ሊሆን ይችላል ብዬ እሱንም ተውኩት። ሰው አስታረቀን ተውኩት። ትቻ አሁን እኔ ከኔ ደም ሲፈስ አሁን ያ የውስጡ ስፌት የተፈታ ደም ይፈስብኝ ነበረ። ፎቶ አንስቼ ላኩለት። እኔ ለወንድም ያላኩም፣ ለእህቶች ያላኩም፣ ለአባት ያላኩም። ከሁሉም ነገር ባል ነው የሚበልጥብሽ አይደል? ፎቶ ነው ላኩት። ደም ይሄ እንደዚህ እየፈሰሰ ነው። አንቺ ካሁን በኋላ ካንሰር ይዞሻል፣ ሰው አትሆኝም፣ እንደ እከሌ ነው ምትሞቺ። ለታመመ ደም ለሚፈሰው እንዴት እንደዛ ይባላል? እዛ በ12 ዓመት የተከሰተ ነገር እኔ የሆነ ነገር ስናገር ያንን ነገር መጥቶ ይሰድበኛል። ከዛ ናሴ ላይ ንካ እሺ ሀቄን ስጠኝ አልኩት። 9 ዓመት ድንጋይ ቀልብ ያለው አለ። እኔ ድንጋይ አይደለሁም፣ ወልጃለሁ፣ አይቻለሁ። እሱ ከዛችኛው ጋር 10 ወር ነው 9 ወር አብሮ ኖሮ አልወለደም። እሱን አላህ ነው የሚያውቀው። እኔ ፈራጅ አይደለሁም፣ አላህ ነው የሚያውቀው። የኔ ችግር ሁሉ የሱ ችግር ሁሉ የኔ እሱ ምን ያቺን አስረግዟል ነበር፣ ያስረግዛል እሱ። አንቺም መውለድ ትችያለሽ። ያቺ ፈልጋ ኢሞ ላይ ቮይስ ልካን ነበር። ያቺ መጀመሪያ እናንተ ኢጃዛ ቤት ያለች አብራ የማንገጣችሁ ከሱ ጋር የባንጋሊ ነው አለ። የባንጋሊ ነው የኔ አይደለም አለ። እሱ ነው ያለ። ፈጣሪ ነው የሚያውቀው። እሱን እኔ አልፈርድም። እሱ ላይ እኔ ፈርድ መስጠት አልችልም። አላህ ነው የሚፈርደው። ከዛ ሀቄን ስጠኝ ስለው 9 ዓመት ድንጋይ እሺ ወዴት ልሂድ? ከፈለሽ ከፍሪ በረንዳ ውጪ። እንደዚህ አይነት ልጆቹ ያው ስም አልጠራ እንደዚህ አይነት ልጆች ጋር እነሱ ይላኩልሽ፣ ከነሱ ቤት እነሱ ያሉልሽ አይደል? እንደዚህ አይነት ልጆች ያለባት የተወለዱ ማለቱ ነው። ገብቶኛል። ቃሉ ሚዲያ ላይ መጠንም ያውቃል። እሺ ከዛ እቺ ሴትዮ አከራዬ ለኔ ጥሩ ናት። ታለቅስ አብራ የምታለቅስ ናት። ቤት ገዝታ ወደዚህ ልትመጣ ነው። እኔ ጨለመብኝ፣ ቤት ኪራይ የለኝም፣ ምበላው ራሱ የለኝም። ወደ አንፎ ልትመጣ ቤት ገዝታ ማለት ነው። አንቺን እዚህ ጨለማ ላይ አልጥልሽም፣ ይዤሽ ነው የሚሄደው ብላ ወደ አንፎ እቃዬን ጭና ወደ አንፎ መጣ። ከዛ በኋላ እሱም አባትዮ መጡ። አባትዮ ልጅቷና እቃውን ሊወስዱ ሲመጡ ልጅቷ እምቢ አለች። አልሄድም ብላ እምቢ አለች። የእሱ የእህት ልጅ የምታሳድጊያት እህቱ ትንሿ እህቱ። ኦኬ እሺ። አልሄድም አለች። በ6 ዓመቷ ነው እኔ ጋ የመጣችው። አሁን 13 ዓመቷ ናት። አልሄድም አለች። የታፈነ ድምፅሽ እየራቀ ነው። ትንሽ ቀረብ አድርጊ እህቴ። እንትን እኔ ጋ የመጣችው በ6 ዓመቷ ነበር። አሁን ይሰማል። ቆንጆ ነው። አሁን ይሰማል። ቆንጆ ነው።
በ6 ዓመት ነበረ የመጣችው። ወደ አሁን 13 ዓመቷ ነው። ከዛ አባትዮ አንቺ ውጪና ሌላ ሀገር ስሪ፣ አንቺ ወደ ሳውዲ ሂጂ፣ እኔ እንትን እሱም ኳታሪ ስራ፣ ከዛ በኋላ ሰርታችሁ ከ2 ዓመት በኋላ ትመጫለሽ አሉኝ። እኔ እኮ እያመመኝ ነው፣ ደም እየፈሰሰብኝ ነው ስል እዛ ስትሄጂ ተውሻል አሉኝ አባትዮን። ከዛ እኔ አልሄድም አልኩ። እሺ እቃውን ስጭኝ አሉ። ይዤ ልሂድ እዛ ላስቀምጥ፣ እዚህ የቤት ኪራይ ለምን ትከፍያለሽ አሉኝ። እኔ አልሰጥም፣ እሱም ንካ ውርዷል። ስለዚህ ልጅቷን የሚወስዷት ከሆነ ይውሰዷት፣ እኔ ፈጣሪ እንዳደረገኝ እሆናለሁ፣ ሰው ቤትን ገብቼ እሰራለሁ፣ ጤና ብቻ ይስጠኝ አልኩ። እዛ እሳቸው ልጅቷ ሊወስዷት ልበሽ ስሏት እምቢ አለች። እኔ ወገብ ላይ ተጠምጥማ ማልቀስ ጀመረች። እኔ ከበላሁ ትበላለች፣ እንደዚህ እያለቀሰች ለምን እኔም እናት አጥቻ አይቻለሁ። እቺ ደግሞ ሕፃን ናት፣ ትምህርት አያስተምሯትም። አሁን እዛ ቢወስዱ ከብት እረኛ ነው የሚያደርጉ ብዬ እኔ ለፍቼ፣ ጎበዝ ተማሪ ናት፣ ጎበዝ ተማሪ ከትምህርት ቤት አንደኛ ነው የምትወጣው። አልቻልኳትም፣ ለምን ስላሳደግኳት። እዛ እምቢ አሉ። ሄደች፣ እሳቸው ሄዱ። ከዛ ቀን ጀምሮ ይኸው ዛሬ መስከረም ውስጥ ነው፣ መስከረም 7 ነው ምናምን የመጡት። እስከ ዛሬ ድረስ ልጅቷን ደውሎ አባትዮ አላናገሯትም፣ እህቶቿም አላናገሯትም እስከ ዛሬ ድረስ ማለት ነው። እቺ ልጅ እኔ ባዳ ነኝ፣ ትብላት፣ ትጠጣ፣ ልምታት፣ ልጥላት፣ ምን ትሁን መጥቶ የሚጠይቅ ሰው የለም። ልጅቷን ማለት ከኔ ጋር ነው ያለችው። እዛ ለእሷ ዩኒፎርም የሚሆነው ነገር ሰአጥቼ እንትን ኒዛም ጋር ኒዛምን በእንትን ቲክቶክ ያለው እሱ ጋር ደወሉ። እሱ ጋር ነገርኩት የኔን ታሪክ እንደዚህ 2 ሰዓት ሰማ። እኔ አልረዳሽም፣ የልጅቷን ዩኒፎርም ግን እረዳለሁ። ግን ሚዲያ ላይ ውጭ ያሉ ልጆች ያያሉ። ነገ ልጆች ቢያዩ እኔ ምንድን ነው የምሆነው? ችግር የለም ከለላ ይደረጋል አሉኝ። መስኮቱ ላይ ወጣ። ሰው እርቦኝ ነበር፣ ምግብ እርቦኝ ነበር። ቤተሰብ ጋር ርቄ ያለው የራቁት ምክንያት አለኝ። ደህና ቤተሰብ አለኝ። ደቡብ አፍሪካ እህቶች አሉኝ፣ ወንድሞች አሉኝ፣ ግን አንገናኝም። ለ12 ተወልጄ ብቻዬን ስሆን ጨለመብኝ። በቃ እንደፈለግኩ አልንቀሳቀስ፣ እንደፈለግኩ አልሰራ። ከዛ እሱ ጋር ቀርቦ መስኮቱ ላይ ወጣ። እዛ ብዙ ሰዎች አልሐምዱሊላህ የጎደለኝን ሞሉልኝ። እኔ ደግሞ ስሰራ ከድብርቱ ስወጣ ይተወኛል ብዬ የፀጉር ቤት እቃ የሰጡኝን እንዳለ ገዛሁ። የፀጉር ቤት እቃ ገዝቼ ከዛ አመመኝ። አሁንም በቃ ሲያመኝ በቃ እንደዚህ ሳለስ በውስጥ አንድ ልጅቷ ደወለች እና መሲጋ ግቢ፣ ሸገርንፎ ላይ ግቢ ያሳክሙሻል አለችኝ። ሸገርንፎ ላይ ሄጄ አሳክሙልኝ፣ ደህና ሐኪም ቤት ኮሪያ ሆስፒታል። እኔ ምንድን ነው ልጆችን አላቀፍኳቸው፣ ሽታቸው ምን አላቅም። አይናችን ዛሬ 18 ዓመት ነው። አፍሪካን ያስጠራል ነው የሚባሉት። በፌስቡክ ነው ማገኛቸው፣ ፎቶ ነው ማያቸው። እነሱን ሳላይ ብቻ እንዳልሞት ልጅ ይናፍቀኛል። ልጅ ወጣለሁ። አፉ በሉኝ፣ አልቻልኩም። አፉዬ አሁን ኦፕሬሽን ሆኛለሁ። ወደ 50 ምናምን ቀን ነው ድጋሚ ኦፕሬሽን ሆኜ ሆዴ ላይ ከለላ ተደርጓል። ደም በሳምንት 3 ቀን ነበር የሚጠረገው። ለ90 ቀን ተብሎ ሆዴ ውስጥ ፕላስቲክ አለ። ውሃ ጠጪ። አልቻልኩም። በጣም ያመሻል። ውሃ ጠጪ ፕሊስ። የኔን እድል አይስጣችሁ፣ በዘር ማንዘራችሁ አይድረስ።